በክልሉ ሁሉም አካባቢዎች አስተማማኝና ዘላቂ ሰላም ለማስፈን የተሰራው ስራ ስኬታማ መሆኑን በብልጽግና ፓርቲ የአማራ ክልል ቅርንጫፍ ገለጸ። የክልሉ መንግስት የሰላም አማራጭ ለሚቀበሉ የታጠቁ ኃይሎች በሩ ክፍት መሆኑም ተመላክቷል። ፓርቲውና የክልሉ መንግስት በወሎ ቀጠና ያለውን የሰላምና የልማት እንቅስቃሴ ገምግሟል። አሊመር ተጨማሪ ዘገባ አለው። የአማራ ክልልና የመከላከያ ሰራዊቱ ከፍተኛ መሪዎች በወሎ ቀጠና በወቅታዊ አካባቢያዊ ሁኔታዎች ዙሪያ ውይይት አካሂደዋል። በክልሉ ሁሉም አካባቢዎች አስተማማኝና ዘላቂ ሰላምን ለማስፈን የተሰራው ስራ ውጤታማ መሆኑን ከአሚኮ ጋር ቆይታ ያደረጉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ተናግረዋል። አማራ ክልል ባለፉት 3 የሚጠጉ ዓመታት የገጠመውን ችግር በመቀልበስ አንጸባራቂ ውጤቶች እያመጣ ይገኛል። እነዚህ ውጤቶች በሁሉም ከባቢ አስተማማኝ ሰላም፣ ዘላቂ ሰላም፣ ህብረተሰቡ ራሱ የሚጠብቀው ሰላም ማምጣትን ግብ ያደረገ ውይይት ነው እያደረግን ያለ ነው። በዚህ ውይይት በዋናነት የውጭና የውስጥ ጥላቶች ተናበው እየፈጠሩ ያሉትን ክልላዊ ችግር በመቀልበስ በሁሉም ከባቢዎች የህግ የበላይነትን በአስተማማኝ ሁኔታ ማረጋገጥ ዋና ዓላማው ያረገ መድረክ ነው እየተካሄደ ያለው። የልማትና መልካም አስተዳደር ስራዎች ቀጣይነትን ለማረጋገጥ እንዲሁም ምቹ ሁኔታዎችን ለመፍጠር ከህዝቡ ጋር በቅንጅት እየተሰራ መሆኑንም ዶክተር ዘሪሁን አንስተዋል። የሚከወኑ ማናቸውም ስራዎች ላይ አስቻይ ሁኔታ ለመፍጠር በምንችልበት ሁኔታ ላይ ለመቆም የሚያስችል አስተማማኝ ሰላም የመገንባት ስራዎች ተጠናክረው እየቀጠሉ ነው የሚገኙት። በሁሉም አካባቢዎች አስተማማኝ ሰላም ለመገንባት ሲያስብ የክልሉ መንግስት ከህዝቡ ጋር በርካታ ውይይቶች እያደረገ ቆይቷል። ህዝቡና አመራሩን አስተሳስሮ አቀናጅቶ በጋራ ስምሪት ውስጥ አስገብቶ ራሱ ማህበረሰቡ ከባቢውን እየጠበቀ ራሱ ወጣቱ ከባቢውን እየጠበቀ አስቻይ ሁኔታ በመፍጠር በኩል ያሉ ስራዎች ተጠናክረው እንዲቀጥሉ በዛሬው ውይይታችን በአጽንኦት የተወያየንባቸው ነጥቦች ናቸው። የክልሉ መንግስት አሁንም የሰላም አማራጭን ለሚቀበሉ የታጠቁ ኃይሎች በሩ ክፍት መሆኑን ነው ዶክተር ዘሪሁን የገለጹት። የክልሉ መንግስት በክልሉ ውስጥ አስተማማኝ ሰላም ለማምጣት በክልሉ ውስጥ ዘላቂ ሰላም ለማምጣት ሲከውናቸው የነበሩ ስራዎች እጅግ በጣም ውጤት ያመጡ ናቸው። በዚህ ግጭት ውስጥ ታጥቀው የሚንቀሳቀሱ ኃይሎች የሰላም አማራጭ እንዲጠቀሙ በማድረግ በኩል ረጅም ርቀት ተጉዘናል። በርካታ ኃይሎች የሰላም አማራጭን ተጠቅመው ከማህበረሰቡ ጋር ተቀላቅለው የተሃድሶ ስልጠና ወስደው አሁን ማህበረሰባቸውን አጋዥ ሆነው ስራ ተፈጥሮላቸው አልሚ ሆነው እየተንቀሳቀሱ ነው ያሉት በብዙ ከባቢዎች። ይሄ ስራ ተጠናክሮ ነው የሚቀጥለው። የክልሉ መንግስት እጁን ለአፍታም ቢሆን ለሰላም ከመዘርጋት አይቆጠብም ስንል ቆይተናል። አሁንም ይሄን ሁኔታ በመገንዘብ ታጥቀው የሚንቀሳቀሱ ኃይሎች የሰላም አማራጭን እንዲጠቀሙ የማረጉን ስራ አጠናክረን እየቀጠልን ነው ያለነው። በክልሉ አስተማማኝ ሰላምን ለማስፈን የሚካሄደው የህግ ማስከበር እንቅስቃሴ ተጠናክሮ እንደሚቀጥልም ዶክተር ዘሪሁን አመላክተዋል። አሻፈረኝ ብለው ይሁነኝ ብለው ከጥላቶቻችን ጋር ተባብረው ከታሪካዊ ጥላቶቻችን ሎጂስቲክ ከታሪካዊ ጥላቶቻችን መሳሪያ፣ ሀሳብ፣ ሰው እየተቀበሉ የክልላችንን ህዝብ ለከፋ ጉስቁልና የሚዳርጉ ኃይሎችን በጋራ እየተከላከልን ቆይተናል። ይሄ ነገር ከመቼውም ጊዜ በላይ በአሁኑ ወቅትም ተጠናክሮ ይቀጥላል። ከታሪካዊ ጠላቶቻችን ጋር አብረው የክልሉን ህዝብ ለከፋ ጉዳት ለማጋለጥ እየተንቀሳቀሱ ያሉ ኃይሎች ከእኩይ ድርጊታቸው እንዲታቀቡ ያሳሰቡት ዶክተር ዘሪሁን ህብረተሰቡም ሊታገላቸውና ሊያወግዛቸው እንደሚገባ ነው የገለጹት።